በትንሽ መጠኑ ብዙ ትልልቅ ጥቅሞችን የያዘ የተፈጥሮ ስጦታ ነው። ሌላኛው ደግሞ ጭንቀት ለመቀነስ ነው ወይም ደግሞ አንቲስትረስ የምንለው። ከሙን የሰውነት የጭንቀት ሆርሞንን ዝቅ እንዲል በማድረግ የአእምሮ እረፍት እንዲሰማን ይረዳናል። ሌላኛው ደግሞ በውስጡ የቫይታሚን እና የሚኒራል ክምችት አለው። ከብረት በተጨማሪ ማንጋኔዝ፣ ካልሲየም እና ፎስፈረስ በውስጡ ይገኛሉ። እነዚህን ካየን በኋላ በዘመናዊ ምርምሮች ደግሞ ከሙን 12 አስገራሚ ጥቅሞች እንዳሉት ሳይንቲስቶች አረጋግጠዋል። ከሙን የስኳር ህመም በሰውነት ክፍሎች ላይ እንደ አንድ የሻይ ማንኪያ ከሙን በቀን ከሚያስፈልገን የብረት መጠን 20%። ሌላኛው ደግሞ ለቆዳ ውበት ነው። የሱስ ፍላጎትን ለመቀነስ እንደሚረዳ በጥናቶች ተረጋግጧል። ለተለመደው ጉንፋን ያገለግላል። ከሙን ለአስምና ለደረቅ ሳል ፍቱን መፍትሄ ነው። ዛሬ በኩሽናችን ውስጥ የማይጠፋውን ለምግባችን ልዩ መዓዛና ጣዕም የሚሰጠውን ስለ ከሙን እናወራለን። ከሙን ከቅመምነት ባለፈ ለብዙ ሺህ ዓመታት በባህላዊ ሕክምና ውስጥ እንደ መድኃኒት ሲያገለግል የቆየ ታምረኛ ዘር ነው። ሰላም እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። በዚህ ቪዲዮ ስለ ከሙን 12 የጤና ጥቅሞች አጠቃቀምን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ስለ ከሙን የጤና ጥቅሞች ስናይ እንደሚከተለው ነው። ከነዚህም መካከል ለአእምሮ ጤና ወይም ለብሬን ሄልስ ከሙን የማስታወስ ችሎታን እንደሚያሻሽልና የአእምሮ መነቃቃትን እንደሚፈጥር ጥናቶች ያመለክታሉ። በተለይ ደግሞ ከእድሜ ጋር ተያይዘው የሚመጣውን የመርሳት ችግርን ወይም አልዛይመርን ለመከላከል እንደሚረዳ ጥናቶች ያመለክታሉ። ሌላኛው ደግሞ ለቆዳ ውበት ነው። በውስጡ ከፍተኛ የቫይታሚን ኢ መጠን ስላለው ቆዳችን እንዲያበራና የወጣትነት ገጽታችን እንዳይጠፋ ያደርጋል። የቆዳ መቆጣትንና ኢንፌክሽንንም የመከላከል አቅም አለው። ሌላኛው ደግሞ ለተስተካከለ እንቅልፍ ነው። ከሙን በውስጡ ሜላቶኒን የተባለ ሆርሞን እንዲያመነጭ የሚያግዘውን ማግኒዚየም በውስጡ ስላለው እንቅልፍ ለሚበዛባቸውና ወይም እንቅልፍ ለሚያጥራቸው ሰዎች እንደ ተፈጥሯዊ መፍትሄ ያገለግላል። ሌላኛው ደግሞ ጭንቀት ለመቀነስ ነው ወይም ደግሞ አንቲስትረስ የምንለው። ከሙን የሰውነት የጭንቀት ሆርሞንን ዝቅ እንዲል በማድረግ የአእምሮ እረፍት እንዲሰማን ይረዳናል። ሌላኛው ደግሞ በውስጡ የቫይታሚን እና የሚኒራል ክምችት አለው። ከብረት በተጨማሪ ማንጋኔዝ፣ ካልሲየም እና ፎስፈረስ በውስጡ ይገኛሉ። እነዚህ ለአጥንትና ለጥርስ ጥንካሬ ወሳኝ ናቸው። ከሙን በውስጡ ባሉ ጠቃሚ ንጥረ ነገሮች ምክንያት በባህላዊ ሕክምና ለረጅም ዘመናት ጥቅም ላይ ውሏል። በውስጡ ባሉት ኬሚካሎች ምክንያት ለጋዝ መከላከያነትና ለሰውነት መርዝ መከላከያነት ወይም አንቲኦክሲዳንትነት ያገለግላል። በኢትዮጵያ ከሙን ለሚጥሚጣ፣ ለበርበሬና ለሌሎች ቅመም ማጣፈጫነት በሰፊው ጥቅም ላይ ይውላል። እነዚህን ካየን በኋላ በዘመናዊ ምርምሮች ደግሞ ከሙን 12 አስገራሚ ጥቅሞች እንዳሉት ሳይንቲስቶች አረጋግጠዋል። አንደኛው ለተሻለ የምግብ መፈጨት ሲሆን ይህም ከሙን የምግብ መፈጨት ኢንዛይሞችን ምርት በመጨመር የምግብ መፈጨትን ያፋጥናል። በውስጡ ያለው ታይሞል የተባለው ንጥረ ነገር የምራቅ ምርትን ይጨምራል። በተጨማሪም ለሆድ መነፋት፣ ለተቅማጥና ለምግብ አለመፈጨት ችግር መፍትሄ ነው ማለት ነው። ሁለተኛው ጥሩ የአይረን ምንጭ ነው። የብረት እጥረት በዓለም ላይ ከ20% በላይ የሆነውን ህዝብ እንደሚያጠቃ ይታወቃል። ለዚህም ከሙን ከፍተኛ የብረት መጠን በውስጡ ስለሚይዝ ለህፃናቶች እድገትና ለሴቶች በወር አበባ ጊዜ ለሚፈስ ደም መተኪያነት በጣም አስፈላጊ ነው። አንድ የሻይ ማንኪያ ከሙን በቀን ከሚያስፈልገን የብረት መጠን 20%ን ይሰጠናል። ሶስተኛው ጥቅሙ ከጨረር መከላከል ነው። ይህ ደግሞ የከሙን ዘይት ሰውነትን ከጨረር ጉዳት ወይም ደግሞ ከራዲዮ አክቲቭ ራዲዬሽን ጉዳት የመከላከል አቅም እንዳለው ጥናቶች ያሳያሉ። ቆዳ ላይ ለሚወጡ እንደ ቺፌ ወይም ሶሪያሲስ ላሉ ችግሮችና ጥቁር ነጠብጣቦችንም ለማጥፋት ይረዳል። አራተኛው ለስኳር ህመምተኞች ነው። ከሙን የስኳር ህመም በሰውነት ክፍሎች ላይ እንደ አይን፣ ኩላሊትና ነርቭ ላይ የሚያስከትሉትን የረጅም ጊዜ ጉዳቶችን ለመቀነስ ይጠቅማል። ምንም እንኳን ስኳሩን ሙሉ ለሙሉ ባያጠፋውም ምልክቶቹን ለማስታገስ ይረዳል። አምስተኛው ለአጥንት መሳሳት ነው ወይም ኦስቲዮፖሮሲስ ለምንለው ማለት ነው። ይህ ደግሞ
በተለይ እድሜያቸው ለገፋ ሴቶች የአጥንት መሳሳትን ለመከላከልና የአጥንት ጥንካሬን ለመጨመር ይረዳል። 6ኛ በእርግዝና ጊዜና በወሊድ ጊዜ ላሉ ችግሮች ይጠቅማል። ይህም ከሙን በእርግዝና ወቅት የሚከሰተውን ማቅለሽለሽን ያስታግሳል። በጥንታዊ ግብፅም ከሙንን ምጥን ለማምጣት በሻይ መልክ ይጠቀሙበት ነበር። በተጨማሪም ከወሊድ በኋላ የጡት ወተት ምርትን ለመጨመርም እንደሚጠቅም ሳይንቲስቶች ይናገራሉ። 7ኛው ጥቅሙ ለአስም ሕክምና ያገለግላል። ጸረ ባክቴሪያና ጸረ ብግነት ባህሪ ስላለው አክታን በመበተን የመተንፈሻ አካላትን ያጸዳል። ስለዚህ ከሙን ለአስምና ለደረቅ ሳል ፍቱን መፍትሄ ነው። 8ኛው ጥቅሙ ኮሌስትሮልን ለመቆጣጠር ከሙን መጥፎ ኮሌስትሮልን ወይም ኤልዲኤልን በመቀነስና ጥሩ ኮሌስትሮልን ኤችዲኤልን በመጨመር የልብ ጤናን ይጠብቃል። ይህም በቀን 1 የሻይ ማንኪያ ከሙን ከምግባችሁ ጋር በመቀላቀል ለ8 ሳምንታት መጠቀም ለውጥ እንደሚያመጣ ጥናቶች ያሳያሉ። 9ኛ ለተለመደው ጉንፋን ያገለግላል። ይህም ለሳል፣ ለጉንፋንና ለኢንፍሉዌንዛ ምልክቶች ሞቅ ያለ የከሙን ሻይ መጠጣት ፈጣን እፎይታን ይሰጣል። በተጨማሪም ለቆዳ ጽዳትና ለፀጉርም ይጠቅማል። 10ኛው ክብደት ለመቀነስ ነው። ከሙን የሰውነት ሜታቦሊዝም ወይም ምግብን ወደ ኃይል የመቀየር ሂደትን በማፋጠን ስብን ለማቃጠል ይረዳል። ከሙንን ከእርጎ ጋር ቀላቅሎ መውሰድ ክብደት ለመቀነስ እጅግ በጣም ውጤታማ ነው። 11ኛው የምግብ መመረዝን ለመከላከል ይጠቅማል። ከሙን በውስጡ ሜጋሎሚሲን የተባለ ንጥረ ነገር ስላለው በምግብ ውስጥ የሚፈጠሩ ባክቴሪያዎችንና ፈንገሶችን ይገላል። ይህም ማለት ምግብ እንዳይበላሽና እንዳይመረዝ ያደርጋል ማለት ነው። 12ኛውና የመጨረሻው በጣም የሚገርም ጥቅም ነው ያለው። ይህም ከሱስ ለመላቀቅ ይረዳል። ከሙን የአደንዛዥ እጽ ሱስን እንደ ኦፖይድ ያሉትን ለማቆም በሚደረግ ጥረት ውስጥ የሚከሰቱትን የህመም ምልክቶችና የሱስ ፍላጎትን ለመቀነስ እንደሚረዳ በጥናቶች ተረጋግጧል። እንግዲህ እነዚህን የሚያስደንቁ 12 ጥቅሞቹን አይተናል። እናንተም ከሙንን ስትጠቀሙ የተሻለ መዓዛና ጥንካሬ እንዲኖረው በዱቄት መልክ ከመግዛት ይልቅ ሙሉውን ዘሩን ገዝታችሁ ቤት ውስጥ በማዘጋጀት ብትጠቀሙት ይመከራል። እንግዲህ ውድ ተመልካቾቼ ከሙን በትንሽ መጠኑ ብዙ ትልልቅ ጥቅሞችን የያዘ የተፈጥሮ ስጦታ ነው። እነዚህን ጥቅሞች ለማግኘት በየቀኑ በምናዘጋጃቸው ምግቦች፣ ሻይ ወይም እርጎ ላይ 1 የሻይ ማንኪያ ከሙንን መጨመርን ልምድ እናድርግ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለወዳጅ ዘመዳችሁ ማጋራታችሁን እንዳትረሱ። እንዲህ አይነት ጠቃሚ መረጃ በየቀኑ እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።